ከዚህ ጋር በተያያዘ የህገ መንግስት ማሻሻያ በሚል በተለይ ከምክክር ኮሚሽኑ ጋር በማያያዝም በአማራና በተለያዩ ክልሎች ላይ ትናንሽ ክልሎችንም ለማዋለድ ዝግጅት እንዳለው ይሄ በእቅድ ደረጃ ያስቀመጡት ነው። ዋነኛው ከዚህ ውስጥ ግን 3 መሰረታዊ ጉዳዮች ቅድም እኔ እንዳልኳችሁ፣ አንደኛው የአዲስ አበባ ጠቅላይነት በቅርቡ ይታወጃል። ሁለተኛው ሃይማኖታዊ ግጭት ማስነሳት ነው። ሶስተኛው የወሰን ይገባኛል ጉዳይ ከወዲሁ ማለማመድ፣ የግጭቱ የውጥረቱ አካል ማድረግ ነው። እነዚህ የአብይ የመጨረሻ ተርሞች ናቸው። ለምንድን ነው ወደዛ ውስጥ የሚገቡት ከተባለ ፖለቲካው ከእጃቸው አምልጧል። አሁን የስልጣን እድላቸው በስልጣን ላይ የመቆየት እድላቸው በኢትዮጵያ ፖለቲካ ለሚያነብሰው ነው መክኗል፣ አብቅቷል። ኦህዴድ ስልጣኑን እያየው ከእጁ እየተቀማ ነው፣ ወጥቷል። ማስቀጠል ወደማይቻልበት ደረጃ ደርሷል። የኃይል አማራጩ እየተጠናከረ ነው። በቃ አሁን ቀን ነው የሚጠበቀው፣ መች ነው የሚደመሰሰው ነው እንጂ ወደ መውደቁ እየሄደ እንደሆነ ግልጽ ነው። ይህንን ማንም ሰው ማስረዳት አይጠበቅብኝም። ስለዚህ ከፍተኛ ድንጋጤ ውስጥና ረብሻ ውስጥ የገባው እኔ ስልጣን ሳጣ ስልጣኑን እናንተ አትይዙትም፣ የምትበተን ሀገር እንፈጥራለን፣ ቀውስ ውስጥ ያለች ሀገር እንፈጥራለን፣ ስለዚህ ጠፍተን እንጠፋለን የሚል ከብስጭት ከእልህኝነት እንደዚሁም ደግሞ ከውስጣዊ ጥላቻ የመጣ የሀገረ መንግስቱን የመናድ እንቅስቃሴ አብይ እየገባበት እንደሆነ ግልጽ ነው ማለት ነው። ለዚህ የኦሮሞ ህዝብ ተመሻሽቶ ይመጣለታል ወይ? ለአብይ የስልጣን ውድቀት በመጨረሻ ሰዓት ላይ እኔ ከሱ ልቅደም ብሎ ኦሮሞ ይመጣል ወይ? ሊቃኑ ይሰባሰባል ወይ የሚለው ወደፊት የምናየው የኢትዮጵያ ፖለቲካ እየተለወጠ ስለሚመጣ የሆነ ሆኖ ግን እያንዳንዱ ህዝብ ከዚህ ራሱን መጠበቅ አለበት፣ ዝግጅት ማድረግ አለበት ብለን በደጋጋሚ ጊዜ የምናሳስበው ተጨባጭ የሆነ የሴናሪዮ ትንተና እንደሆነ ኦነግ በመግለጫ አረጋግጦልናል። ስለዚህ ይህንን ማወቅ ማየት ያስፈልጋል ብለን እናስባለን። የጽናት ሚዲያ ቤተሰብ ይህንን ካልኩኝ በተለይ ከአዲስ አበባ ጉዳይ ላይ ከአዲስ አበባ ጋር በተያያዘ ኦህዴድ ምንድን ነው አቋሙ? ተደጋጋሚ ጊዜ ከአዲስ አበባ ፖለቲካ ጋር በተያያዘ ኦህዴድ የሚያነሳቸው የፖለቲካ ትርክቶች መልካቸውን እየቀየሩ የመንግስትን ስልጣን ደግሞ የበለጠ የመወሰን አቅሙን እጁ ላይ ሲገባ የአዲስ አበባ ላይ ከዚህ በፊት ሽመልስ አብዲሳ የተናገረው ማስታወስ፣ ኦህዴድ የፖለቲካ ማኒፌስቶ ማየት፣ እንደዚሁም ደግሞ አብዛኛው በተለይ ደግሞ በዚህ በኦሮሞ ናሽናሊዝም ሊቃኑ አካባቢ ላይ አዲስ አበባ የምትታይበት የፖለቲካ አንግል ምንድን ነው ለሚለው በስፋት መተንበታል። የሆነ ሆኖ አሁንም ይሄ ጥያቄ ኦነግ ይቀበለዋል አይቀበለውም የሚለው እሱን ለማስረዳት አይደለም። ኦነግም ቢሆን በአዲስ አበባ ጉዳይ ላይ የያዘው አቋም ግልጽ ነው፣ የሚታወቅ ነው። ዋናው ጉዳይ ግን ይሄ ጥያቄ አብይም የሚጠቀመው የኦሮሞ ተቃዋሚዎችን በማሰባሰብ ሊቃኑን በማሰባሰብ አንድነት ብንፈጥር ከሌላው ጋር ወደ ውጥረት ውስጥ ስንገባ ልዩነቱ ሊፈታ የሚችለው በኃይል ከሆነ ህዝባዊ መልክ ይይዛል ብሎ ስለሚያስብ በዚህ ግርግር ውስጥ እኛ ትንሽም ቢሆን የማርያም መንገድ እናገኛለን። ቀውስ ትልቁ መጠቀሚያ ስለሆነ ከቀውስ ውስጥ እንዴት ላትረፍ ነው የአብይ ፖሊሲ። በውጤትና በአፈጻጸሙ ጉዳይ ላይ አፈጻጸሙ ምናልባት ፖለቲካዊ ውሳኔ ሊወስን ይችላል። በአፈጻጸም ግን ከፍተኛ የሆነ ቀውስ ሊያመጣ የሚችል ነው። በሌላ በኩል ደግሞ የበለጠ አሁን ያለውን የሀገሪቷን አንድነት የጦርነት መልክ የቀውሱ መልክ በፍጥነት የሚጨምረው እና ከተማ አቀፍ የሆነ ግንባሮች ሁሉ ሊዋልድ የሚችልበት እድሎችን እያፈጠኑት ነው። በዚህ ጉዳይ ላይ አዲስ አበባ ጉዳይ ላይ ኦህዴድ የያዘው አቋም ምን ብለን ነበረ? እኔ እውነት ለመናገር በዚህ ጉዳይ ላይ አይቆጨኝም። ከ2011 ጀምሮ ምስክርነት እየሰጠን ዋጋም ብንከፍልበት በቃ በተጨባጭ ነው ያስቀመጥነው። ስለዚህ አዲስ አበባን ለማዳን ይሄንበት መንገድ በዋናነት የአዲስ አበባ ፖለቲካ የኦህዴድ ፍጻሜ እንደሆነ ስለሚገባ ነው። ስለዚህ አዲስ አበባ ላይ ያለው እንቅስቃሴያቸው ሀብቱንም መሬቱንም መጠቅለል የግዴታ ነው፣ የህልውናችን ጉዳይ ነው የሚሉት። የህልውናችን ጉዳይ የሆነው ለሚቀጥለው ፕላን ቢ
የአዲስ አበባ ጉዳይ የፖለቲካው አንገት ነች ተብሎ ስለሚታሰብ ባንስማማ ከፌዴሬሽኑ ብንነጠል ስንነጠል አዲስ አበባን ይዘን ካልወጣን እንደ ሀገር መቆም አንችልም። ሌላውንም ለማስገበር ከፍተኛ የሆነ የፖለቲካ የበላይነት ለመያዝ አዲስ አበባን ትልቅ የፖለቲካ የስበት ማዕከል ማድረግ አለብን። ስለዚህ አዲስ አበባ የኛ ናት የሚል አመለካከት ጠቅላይነት የመጣው ከእብደት ብቻ አይደለም፣ ከፍልሰቱ ፍላጎትም የመጣ ነው። በነገራችን ላይ ይህንን ኦህዴድ መጀመሪያም እያጋለጡት የመጡት ጥቂት ሰዎች ከፍተኛ ማሳደድ፣ ከፍተኛ የፖለቲካ ጥቃት ሲፈጽምባቸው እንደነበር ለማንም ሰው ይህንን ማስረዳት አይቻልም። አዲስ አበባ ላይ አብይ አህመድ ቃና ላይ ሲጠየቅ ከተማና ከተሜነትን የኮሪደር ልማትን አሳቦ ሲያስቀምጥ በጣም የገረመኝ ትንሽም ፌስቡክ ላይ ጽፌ ነበረ። ከበሻሻ የመጣ በአንጻራዊነት እንደው ከተሜነትን እንኳን የማያውቅ ሰው እንደውም ራሱም የተናገረው የአዲስ አበባ ከተማ ውስጥ ያለ ትላልቅ ሆቴል ይሄ 5 ስታር የሚባሉ በጣም ጥንታዊ የሆኑ ትላልቅ እድሜ ያላቸው በተለይ ጊዮን ሆቴል፣ ሂልተን የሚታወቅ ነው። አብይ አህመድ እነዚህ ሆቴሎች አላቃቸውም ነው የሚለው። ዋናው የአዲስ አበባ ከተማ ላይ ያለ ትላልቅ ሆቴሎችን አብይ አህመድ ሳያቅ ወደ አዲስ አበባ የመጣ ሰው የአዲስ አበባን የኑሮ ዘይቤ መቀየር አለብኝ ብሎ ከሰገጤነት አስተሳሰቡ ካለማወቁ አስተሳሰቡ የከተማውን ሕዝብ ሲገልጸው አብይ ቆሻሻ የሆነ የከተማ ነዋሪ ያሰፋፈር ሁኔታ አድርጎ ነው የሚያየው። ቆሻሻ የሚለው ከተሜው ነው። ይሄ ከተሜው ቆሻሻነት ባህሉ ስለሆነ ካልቸሩ ስለሆነ እዚህ ባህል ለማላቀቅ የኮሪደር ልማት ወሳኝ ስለነበረ ይሄ አንዱ ትልቁ የፕሮጀክት አካል እንደሆነ ያስረዳል። በጣም የሚገርማችሁ ትሰሙታላችሁ። ይሄንን እኔ ለምሳሌ ከአዲስ አበባ ወጥቼ እዚህ ናዝሬት ላይ ከተማ እንስራ ብለን ብናስብ ከዚህ ወደዚህ የሚመጣው ሰው ይሄንን ካልቸሩን ቆሻሻ ይመጣል ባህሉን ይዞት ከመጣ ያም ከተማ ምን ይላል አለ ይቆሽሻል። ኢትዮጵያ ጊዮን ሆቴል እንዳለ አላውቅም ነበር። ሂልተን ሆቴል እንዳለ አላውቅም። እኛ ሰፈር ያለው የቀበሌ ካፌ ነው የማውቀው እንጂ ሂልተን እንዳለ አላውቅም። ሸራተን እንኳን ያኔ አልነበረም መሰለኝ። ግን ብዙዎቹ የነበሩትን አላውቃቸውም። መግባትም የሚያስችል አቅም አልነበረኝም፣ እውቀቱም አልነበረኝም፣ ልምምዱም የለም የማየት እና ሩዋንዳ ስንሄድ ኪጋሊ ትንሽ ነው ከተማዋ፣ ብዙ ትልቅ አልነበረችም። ግን የሆነ ሆቴል ወሰዱን እና የወሰዱን ሆቴል እኔ እዚህ ሀገር ካየኋቸው ሻል ያለ ነው እና ኪጋሊ ከኢትዮጵያ የምትበልጥ መሰለኝ። እዚህ ያለው ነገር ስለማላቅ ያን በጣም አደነኩኝ። እዚያ ያየሁት ሆቴል ምናልባት እንደ ገነት ሆቴል የሚባለው ሊሆን ይችላል፣ ወይም እንደ ኢትዮጵያ ሆቴል ሊሆን ይችላል። እንደነ ሂልተንም አይደለም ደረጃው፣ ግን ለኔ ብርቅ ነበር እነዛን ስለማላቅ። እስቲ ኮሪዶር ልማት ፋይዳው ምንድነው? ዋናውስ ዓላማ፣ ከዛ ደግሞ አበርክቶስ? ማንኛውም የልማት ስራ ማንኛውም ፕሮጀክት ግቦች አሉት፣ ዓላማዎች አሉት። እንዲሁ ለተባለው ምክንያት ብቻ ሳይሆን አንድ ነገር ለማሳካት ነው የሚሰራው። ኮሪደርን ሲጠቀለል ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ፣ ፎቁ ንጹህ ከተማ ቢሰራ፣ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል።
እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። ቆሻሻ የሚለው ፖለቲካዊ ትርጉም ስጡት። በነገራችን ላይ አብይ ቆሻሻ የሚለው ሰፋሪ የሚሉትን መጤ የሚሉትን ሰውን እንጂ ፌስታሉ እንዳይመስላችሁ። ፌስታል አድርጎ የሚያይ ሰው ገና ነው። ገና እነዚህ ሰዎች ለመረዳት ብዙ እንትን አላሉ። ትርጉሙን ግን እየነገርኳችሁ የሚሄደው ከዋና አስተሳሰባቸው ጋር አብሮ የሚገናኝ ስለሆነ ነው። ስለዚህ ይህንን ቆሻሻ ማጽዳት የግድ ያስፈልገናል። ይህንን ቆሻሻ ለማጽዳት ናዝሬት ከምንሄድ አዲስ አበባ ላይ ይህንን ቆሻሻ ማጥፋት ያስፈልገናል፣ ማጽዳት። ለዚህ ነው አሁን የምታየው ውበት የመጣው። ይሄ የምታየው ውበት የመጣው ብዙ ለፍተንበት ነው፣ ብዙ ትርጉም አለው። ስለዚህ አንዳንድ ሰዎች ስም ሊያወጡ ይችላሉ። ስም ከሚያወጡ ይልቅ ከሚያወሩ ይልቅ ከኛ ቢማሩ የተሻለ ነው የሚሉት። ምን ማድረግ ማጽዳት፣ እንዴት እንደሚጸዳ ማለት ነው። ዋነኛ ፖለቲካዊ ትርጉም እየሰጠውበት ልምጣ ብዬ ነው። በነገራችን ላይ በፖሊሲ አቅጣጫ የያዙት ስለሆነ ማለት ይሄ ነገ ጠዋት የምትሰሙት ነው። ምክንያቱም አብይ የኮሪደር ልማትን የፈለገው ፖለቲካዊ ትርጉም እንጂ ከጽዱና አረንጓዴ ጋር ለመሆን አይደለም፣ ወይም እድገት ሊያመጣ አይደለም። እድገት የሚያመጣበት ምንም አይነት ፕሮጀክት አይደለም። አንድ ባለሀብት ይህንን ጉዳይ ሊያለማው የሚችል እንቅስቃሴ የመንግስት ፕሮጀክትም አይደለም። ቤለጽጌ ሐምሌ 19 ፒኮክ ምናምን ተብሎ የተለያዩ መናፈሻዎች ያላቸው ትላልቅ የግል ባለሀብቶች እንዳሉ አዲስ አበባ ላይ ይህንን ኢንቨስት ማድረግ የሚፈልጉ የተለያዩ ባለሀብቶች መስራት ይችላሉ። የመንግስት ስራ እሱ አይደለም። መለስ ብዙ ጊዜ ይናገራል። በጣም ብልጠቱና በጣም አርቆም የሚያስብበት በተለይ መለስ ፖሊሲ የጸጥታ መዋቅሩን በሙሉ ይዘውታል። ጠንካራ የሆነ የጸጥታ መዋቅር በመገንባት ህዝቡ ሊያምጽ የሚችለው ይሄ የጸጥታ ችግር ሊደፈርስብን የሚችለው ዳቦ ሲያጣ ነው ብሎ ያስባል። ስለዚህ ዳቦ እንዳያጣ ጸጥታውን ማስጠበቅ፣ ቢያንስ ተዘዋዝሮ ዳቦ የሚበላበትን እድሎች መፍጠር፣ ይሄ የመለስ የፖሊሲ አቅጣጫ ነው። ባለፉት 21 ዓመታት ሲከተልበት የነበረው። አብይ ግን ምንድነው የፖሊሲ አቅጣጫ? ዳቦ ሳይሆን የአብይ የፖሊሲ አቅጣጫ የጸጥታው መደፍረስ በራሱ ረሃብ ይፈጥራል። ምክንያቱም ሰዎች ተዘዋዝሮ መንቀሳቀስ ካልቻሉ መስራት አይችሉም። ስለዚህ ጸጥታው ሲደፈርስ አብይ የፖሊሲ አቅጣጫው ነው። ከፍተኛ የሆነ ረሃብ ይመጣል። የኑሮ ውድነት፣ የኑሮ ቀውስ ይፈጠራል። ይሄ የራበው ህዝብ ደግሞ ቢያንስ ዳቦ ቢያጣ ፋውንቴን እያየ ውሃ መጠጣት ቢቸገር ፈሳሽ የፋውንቴን ቧንቧዎችን እያየ ቢያንስ እየተቁለጨለጨ ይተኛል። አበባዎችን በማየት ጊዜውን ያሳልፋል። ቢያንስ ልጆቹን ይዞ ዳቦ ማምጣት ዳቦ ራበኝ የሚል አንድ ሐኪም አደባባይ ላይ የወጡ የተቃወሙ ሐኪም ወይ መምህራን ልጁን ይዞ ምን ያደርጋል ነው የሚለው፣ ይሄንን ፋውንቴን ያስጎበኘዋል። አብይ እንደዛ ነው የሚያስበው፣ የሚናገረውም እንደዛ ነው። ስለዚህ የኮሪደር ልማቱ ለሰርገኞች ይጠቅማል፣ ልጁን ይዞ ለሚዝናና አባት ይጠቅማል፣ እንደዚሁም ለእግር ኳስ ይጠቅማል ይላል። እነዚህ ሰዎች መጀመሪያ ግን ዳቦ የላቸውም። የራበው ተጫዋች፣ የራባት ሰርገኛ፣ የሚርባት እናት ልጇን ይዛ የምትዝናናበት ወይ አባት። በውጤት ደረጃ አብይ አመጣ ነው ቢለው 3 ጉዳዮችን ልጥቀስላችሁ። ያው እኔ ብዙን ዝርዝሩ ውስጥ አልገባም። አንደኛ የብልጽግና ማዕከል ሲምቦል ማሳያ ማድረግ ወሳኝ ነው ብሎ ራሱ የመሰከረው። ሁለተኛ የአካባቢውን ሁኔታ ንጽህና ይቀይራል። ይሄ ከተማነት በተለይ ከተሜነት ቆሻሻነት አድርጎ አብይ የሚያየው እና እንዳጸዳው ጽዱ እንዳደረገው አብይ ይናገራል። ሶስተኛ የአካባቢውን አየር ንብረት ለውጥ ማምጣት ነው። ስለዚህ ጽዱ የሆኑ መንገዶችን፣ ከተሞችን የመገንባት ፖሊሲያችን አድርገን ነው ያየነው ነው የሚለው። እንግዲህ ይሄ ከሆነ ፖሊሲው የአዲስ አበባ የኦሮሞ ነች ብሎ ግን አሁን ከቅርብ ጊዜ በቅርብ ሳምንታት ውስጥ ወይ በወራት ውስጥ ግን ለማወጅ ደግሞ እየተንቀሳቀሱ ኦነግ በመግለጫ ያረጋገጠ
ለህዝቡ እንዲጠቅም ነው ከተባለ ህዝቡ አይ እኔ የኦሮሚያ አካል ነኝ አላለም። ብያኔ ያልተሰጠበትም ሪፈረንደም የለውም፣ ህገ መንግስታዊም አይደለም። ግን ለመጠቅለል ግን እየሄዱ ነው። ለመጠቅለል እየሄዱ ፖለቲካዊ ጠቅላይነትን ለማዋለድ እየሰሩ የልማቱ ግን ያመጣው ትሩፋት ይሄ ነው ብሎ አብይ ሲናገር ቅድም ባልኳችሁ መልኩ ትርጉሙ ስጡት። ቆሻሻ ሲል መጤው ነው። እነሱ ሰፋሪ የሚሉትን ማለት ነው። እነሱ ደግሞ የሀገሩ ባለቤት ናቸው፣ የመሬቱ ባለቤት ናቸው። ቋንቋውና መሬቱ ተገናኝቷል በአብይ ፖሊሲ። ስለዚህ የስበት ማዕከል አድርገናል የሚለው የስልጣን ማዕከል አድርገነዋል ነው። አሁን ጽዱ ሆኗል፣ የአየር ንብረቱ ተለውጧል የሚለው የነዋሪውን ያሰፋፈር ሁኔታ ለውጠነዋል፣ ምድረ በዳ አድርገነዋል። ስለዚህ አሁን አመቺ ጊዜ ነው። ይሄ ፖለቲካዊ ትርጉሙ ነው። ወዴት እየሄድን ነው? ኦነግ ወደ ሰጠው መግለጫ አዲስ አበባን ልንጠቀልል ደግሞ በአዋጅም እየመጣን ነው ማለት ነው። አዲስ አበባ ላይ 3 መሰረታዊ ጉዳዮችን ልንገራችሁ ለምን እንደፈለጉ። ፖለቲካዊ ዓላማ ነው የአዲስ አበባ ጉዳይ። እያንዳንዷ ፕሮጀክት አዲስ አበባ ላይ በመንግስት መዋቅር ውስጥም ቢሆን በሲቪል ሰርቫንት ውስጥም በአብይ የፖሊሲ እንቅስቃሴ በአጠቃላይ እየተፈጸመ ያለው ከነዚህ 3 ጉዳዮች የተነሳ ነው። ሽመልስ አብዲሳም ከዚህ በፊት በጨባጭ የመሰከረው ጉዳይ ነው። ደግሞ አይደብቁም እኮ አደባባይ ላይ እውነታውን ያመጡታል። አንደኛ የአብይ አገዛዝ በዋናነት ብልጽግና አዲስ አበባን የፖሊሲ አቅጣጫ ማድረግ የሚፈልጉበት የአካባቢውን ነዋሪ ስብጥርና ዲሞግራፊውን እንደዚሁም የጂኦግራፊ አቀማመጡን የነዋሪውን አሰፋፈርን በመቀየር አዲስ ሁኔታዎችን መፍጠር ነው። ሁለተኛ በከተማ ውስጥ የሚኖረው የአዲስ አበባ ነዋሪ በዋናነት በሙሉ ያለውን ጥንታዊ ነባር የታሪክ አሻራዎች የተመዘገቡ የተጨበጡ ታሪካዊ ዳራዎች ከከተማው ነዋሪና ከጥንታዊ የባለቤትነት መገለጫ ጋር አብሮ የተያዙ ትውፊቶችን በማጥፋት በመደምሰስ የኦሮሞ የበዓል ማዕከል፣ የቋንቋ የፖለቲካ ማዕከል ሲምቦል አድርጎ ማውጣት ነው። ቅድም እንዳልኳችሁ ጥንታዊ የአዲስ አበባ የታሪክ መዛግብቶችን ስንፈትሽ የከተማው ነዋሪ ካሰፋፈሩ፣ ከከተማው ባለቤትነት፣ ከቀደምት የከተማው ቆርቋሪነት ካየ ነው አዲስ አበባ ባለቤቷ ነዋሪዎች ናቸው። ነዋሪዎቹ ደግሞ እነማን ናቸው ሲባል የብሔር ማንነት ከታየ የጥንታዊ የአማራ ነገስታቶች የቆረቆሯት ከተማ ነች። ድሬዳዋ ከተማ የባቡር መንገድ ሲሰራ የተቆረቆረች ከተማ ነች። አጼ ሚኒሊክ የቆረቆሯት ከተማ ነች ድሬዳዋ ከተማ። እዛ ውስጥ የተለያዩ ሰዎች ይኖራሉ። በባለቤትነት ግን ካየ ነው የቆርቋሪዎቹ ነው ከተማው እንጂ መሬቱ የዚህ ቋንቋ ባለቤት ነው አልተባለም። ምድረ በዳ የሆነውን አካባቢ ልክ የባቡሩ ሀዲድ የኔ ነው የኔ ብሔር ነው እንደማትለው ሁሉ ጥንታዊ ከተማዎቹ የኔ ነው የሚሉ ባለቤቶች አሏቸው። ግን እነዛ ሰዎች ባለቤት ብለው አይጠይቁም። የሀገሩ ባለቤት እስከሆኑ ድረስ ባለቤትንም ብለው ስለሚያስቡ እንጂ ስለሚስገበገቡ አይደለም። በባለቤትነት ካየነው ከጥንታዊ የታሪክ መገለጫ ካየነው አዲስ አበባ ባለቤት አላት። ስለዚህ ምን ሊፈጥር ይችላል? ወደፊት እሱን አስረዳቸዋለሁ። ሶስተኛው አዲስ አበባ የፖለቲካ ማዕከል፣ የስርዓተ መንግስቱ እንደዚሁም የብልጭልጭ ልማት የእድገት ማሳያ ተደርጎ ማሳየት ይፈልጋል። አብይ ይሄንን አዲስ አበባ እንደ ሲምቦል ነው የምናያት የልማት ማዕከል የሚለው ለዚህ ነው። ስለዚህ አዲስ አበባን ለመጠቅለል አንዱ የፕሮጀክት ልማት ምን ያደርገዋል? አሰፋፈሩን፣ ዲሞግራፊውን ይቀይረዋል። እንደዚሁም ደግሞ በውስጡ ያለው የነዋሪውን ስብጥር ያጠፈዋል። ከዚህ በፊት 1990 አካባቢ ይመስለኛል የነበረ ህዝብና ቤት ቆጠራ የተቀመጠ ስታትስቲክ አለ። አዲስ አበባ ውስጥ ያለው ከ50% በላይ የአማራ ተወላጅ ናቸው። ከ1900 በታች
የሆነው የኦሮሞ ተወላጅ ነው። ስለዚህ 50% ያለው የአማራ ተወላጅ መጤ ሳይሆን ባለቤቱ ስለሆነ ነው። በአካባቢው ላይ በከተማው ላይ የቆረቆረ ባለቤት ስለሆነ፣ ስለዚህ እንደ ባለቤት ሆኖ እንደ ሀገር ዜጋ ግን ተቀብሎ በከተማው ላይ የሚኖር የራሱ የሆነ ማንነት አለው፣ የራሱ የሆነ ስልጣኔ ያለው፣ የራሱ የሆነ የከተሜነት አወቃቀር ስነ ልቦና አለው። በህገ መንግስትም የተጻፈ አንቀጽ 49 አዲስ አበባ ባለቤቷ አሁን ባለው ህገ መንግስት የከተማው ህዝብ የማይቀበለው ያልተሳተፈበት በዚህ ህገ መንግስት አብይን ወደ ስልጣን ባመጣው ህገ መንግስት አዲስ አበባ የነዋሪዎቿ ናቸው። በዋናነት የፌዴራል መቀመጫ ነው። እንደዚሁም ኦሮሞ በአካባቢው በዙሪያው ከቦ ስላለ ልዩ ጥቅም ይገባዋል የሚለው ከተማውን ይወስደዋል አይደለም። በአገልግሎት በተለያዩ ሴክተር ምናልባትም የልማት ተጠቃሚ እንዲሆን መንገድ እንዲሰራ፣ ሆስፒታል ከአዲስ አበባ ጋር ያለው ከከተማ ጋር ያለው የገበሬው ንግድ እንዲተሳሰር የተለያዩ ፕሮጀክቶችን ማመቻቸት እንጂ ከተማው የኦሮሞ ነው አይልም በጻፈው ህገ መንግስት። ስለዚህ የአብይ አገዛዝ ግን ይህንን ወደ ጠቅላይነት በመውሰድ መለወጥ የፈለጉበት ዋነኛ ምክንያት አዲስ አበባ የፖለቲካ፣ የኢኮኖሚ፣ የሀብት፣ የዘረፋ የሚጠቀሙበት የስልጣን የበላይነታቸውን የሚያስጠብቁበት ዋነኛ ኢንስትሩመንት ነው ብለው ስለሚያስቡ ኦህዴድ። ስለዚህ ይህንን ለማድረግ ደግሞ አብዛኛው ሊቅ የሚስማማው ከኢትዮጵያ ፌዴሬሽን ውስጥ እንነጠል ወይም ተነጣይ ብንሆን በቀጣይ እንደ ሀገር ለመቆም አዲስ አበባ ዋነኛ መቀመጫችን እናደርጋለን ብለው ስለሚያስብ ነው። የኦሮሚያ መቀመጫ አዲስ አበባ አይደለም። አሁን ባለው ህገ መንግስት መቀመጫው አዲስ አበባ አይደለም። የኦሮሚያ ህገ መንግስት ላይ መቀመጫ አዲስ አበባ ነው ቢልም ህጋዊ ግን አይደለም። ራሱ የጻፈው በዚሁ ህገ መንግስት መቀመጫው ከናዝሬት ነው የመጣው። ምርጫ 97 ላይ ቅንጅት ሲያሸንፍ አዲስ አበባ ላይ ከኦሮሞ ጋር ለማፋጠጥ በዋናነት ተጠሪነቱን ያው መለስ ያንን የፈጸመው አዋጅ እንጂ አዲስ አበባ ህገ መንግስታዊ አይደለም። የኦሮሞ ዋና ርዕሰ ከተማም አይደለችም በዚህ ባለው ሁኔታ። ስለዚህ የአካባቢውን ስብጥርና ዲሞግራፊውን ለመቀየር እንደዚሁም የነዋሪውን አሰፋፈር ለመቀየር በከተማ ውስጥ ያለውን ነባር አሻራዎችን ለማጥፋት የቋንቋ፣ የፖለቲካ፣ የስበት ማዕከል ለማድረግ እንደዚሁም የብልጽግና ሲምቦል የልማት የብልጽግናችን ማሳያ ብለው እና አብይ አህመድ የሚመጻደቁበት የአምፖልና የጽድ የቅጠላቅጠል የአበባ ልማት ማሳያ ለማድረግ ከፈለጉ ምንድነው መጠቀም ያለባቸው? ከተማው ላይ በልማት ስም ነዋሪውን ማንሳት ነው። ከተማው ላይ በልማት ስም ለማንሳት ነዋሪውን የወንዝ ዳር የኮሪደር ልማት የሚሉት የወንዝ ዳር ምናምን እነዚህ ፖሊሲዎች ሁሉ የዚህ አካል ናቸው። ስለዚህ አዲስ አበባ ላይ ምን አድርገዋል? በአሰፋፈር በስብጥር የተቀመጠውን የአዲስ አበባ ነዋሪ ነባሩን አውጥተውታል። አውጥተው የተወሰዱት ኦሮሚያ፣ እነሱ ኦሮሚያ ክልል የሚሉት በተኑት። ሁለተኛው ወደ የተወሰዱት በክልሉ ላይ በአዲስ አበባ ላይ የነዋሪነት ማረጋገጫ ያለውን አንድ አዲስ አበባ በነበረበት በፈረሰበት ቀበሌ የተመዘገበ የቤተሰብ አድራሻውን ምን አድርገውታል? በሌላ ሰው ተኩት። ልብ ብላችሁታል? በሌላ ሰው እያንዳንዱ ወሳኝ ኩነት ብትገቡ እነዚህ የተፈናቀሉ ሰዎች ባለፈው ጊዜ እዚህ በተለይ ካሳንቺስ አካባቢ የተፈናቀሉት እዛው ቀበሌ ሄደው ሲጠይቁ ስማችሁ ከዚህ ጠፍቷል፣ እዛው ባላችሁበት ተመዝገቡ ነው ያሏቸው። ልብ በሉ። እዛው በነሱ የቤት ቁጥርና በዛው አካባቢ ላይ አዳዲስ ሰዎችን አስገብተው የከተማው ነዋሪ አድርገውታል። ልብ ብላችኋል? ስለዚህ ባሰፋፈርም በባለቤትነትም አዲስ አበባ መቀየር የሚፈልጉት በዚህ ሁኔታ ነው። ሁለተኛው ሪል ስቴት ነው የሚሰራው በተነሱት ሰዎች ላይ። ይሄ ግንባታ በዋናነት ማዕከል የሚያደርገው ለአንድ አካባቢ ማህበረሰብ ባለሀብት፣ እንደዚሁም ደግሞ ከመንግስት ጋር ቅርብ ላለው መንግስታዊ ተኮር የሆነ የሲቪል ሰርቫንት በስጦታም በግዥም በመስጠት አሰፋፈሩ መቀየር።
አሰፋፈሩ ሲቀየር የፖለቲካ ባህሉ ይቀየራል። የፖለቲካ ባህሉ ሲቀየር አዲስ አበባ በዋናነት የኦሮሞ ነች ለማለት ከተማው ማየት እኮ በቂ ነው፣ አብዛኛው ህዝብ ነዋሪው ማየት በቂ ነው ምናምን ብሎ ለመከራከር ለመዋጥም ይመቸናል ብለው ስለሚያስቡ፣ ስለዚህ ዓላማው የፖለቲካ ዓላማ ነው። የፖለቲካ ዓላማ ስለመሆኑ አብይ አህመድ ቆሻሻ ያነሳቸው ቆሻሻ እኔ ከጅማ ስመጣ ከበሻሻ ሂልተን አላቅም ጊዮን አላቅም ከመጣው በኋላ ግን አዲስ አበባ ውስጥ ያየሁት ምንድነው አለ ቆሻሻ ነው ያየሁት። እና እነዚህን ቆሻሻዎችን ለማጽዳት የኮሪደር ልማት በጣም ወሳኝ ነበር ብሎ አደባባይ ላይ የተናገረው በነገራችን ላይ በኢትዮጵያ ታሪክ ውስጥ ተመዝግቦ የሚቀመጥ ነው ይሄ። ስለዚህ ቆሻሻ የሚላቸው ተወስዶብናል የኛ ነው ያብቹ ጎሳ የገላን ጎሳ ምናምን የሚለው ፖለቲካ ትርክት ነው። አብይ ያንን ተሸክሞ ያደገ ሰው ነው በነገራችን ላይ እዛ ውስጥ ያለ ሊቃን በሙሉ ይሄ ቫይረስ ያሳደገው ወጣት ነው። ስለዚህ ጥሩ ነገር ያስባል ብለህ የማታስብ ከሆነ ውጤቱ ምንድን ነው ካልክ አይንህ እያየ አዲስ አበባን ነገ ጠዋት በአዋጅ ለመቀማት ይመጣል። ኦነግ የሰጠው መግለጫ እኛን አትመነን፣ ኦነግን የሰጠው መግለጫ ግን ተጨባጭ እውነት እንደሆነ ማሳያ ነው። የሃይማኖት ግጭትም ለማንሳት እንደሚፈልጉ ማሳያ ነው። በሲዳማ ድሬዳዋ የኛ ነው ጅጅጋ የኛ ነው ምናምን አሁን የጀመሩት እንቅስቃሴ ሞያሌ ድረስ ጦርነት አሁን የገጠሙት እንቅስቃሴያቸው ከዚህ ጋር የተያዘ ነው። ስልጣናችን እየወጣ ነው፣ ከእጃችን እየወጣ ነው። ህዝቡ አምጾብናል፣ እኛ ላይ ቁርሾ ይዞብናል። እንደ ህወሓት እድል አይሰጠንም። ስለዚህ የኦሮሞ ህዝብ ሊደብቀንም አይችልም። እንዲደብቀን ግን ምን እናድርገው? አጠቃላይ ፖለቲካውን ኦሮሚያዊ የሆነ ኦሮሞማ የሆነ የፖለቲካ አስተሳሰብ በአደባባይ እናምጣ። አሁን በቃ አብይ አህመድ እኮ የኦሮሞ መንግስት ላይ ብሏል። አለቀ። ጥቅምህን ሊወስዱብህ ነው። ወለጋ ሄዶ እኛ ጥቅምህን እያስጠበቅን ነው ካለ የኦሮሞ መንግስት ነው። መለስ እኮ በዛ ደረጃ አልተናገርም። የትግራይ ህዝብ ጥቅምህን ሊወስዱብህ ነው አላለም። ቢያንስ ከዚህ የወርቅ ህዝብ ተወልጄ ነው ያለው፣ መብቱ ነው። አብይ አህመድ ሄዶ ካንተ የወርቅ ህዝብ ተወልጄ አላለም። እጅ ላይ የገባውን ጸጋ ሊቀሙ ነው፣ ወርቁን ሊቀሙ ነው። ስለዚህ ሙት ሲል ይሄ ሰውዬ የኢትዮጵያ መንግስት ነው ብሎ የሚከራከር ሰው ይገርመኛል። በጣም በጣም ይገርመኛል። ራሱን እኮ ማንነቱን እኮ አስቀመጠ፣ ዲፋይን አደረገ። ከዚህ በላይ ምን ትፈልጋለህ? ስለዚህ አዲስ አበባን እንወስዳለን ሲሉ የመጀመሪያው የፕሮጀክቱ ዋነኛው ዓላማቸው ከዚህ የመጣ ነው። አዲስ አበባን ለመውሰድ የአዲስ አበባ ህዝብ ቆሻሻ ብሎ አብይ የሚገልጸው ቆሻሻ ነን ወይንስ ነዋሪዎች ነን? ዜጋ ነን ወይንስ መጤዎች ነን? ባለቤት ነን ወይንስ እንግዶች ነን ለሚለው ግን ህዝቡ መልስ አለው። የሰይፍም መልስ አለው፣ የሰላማዊ ትግልም መልስ አለው። ለዚህ ነው ደጋግመን ይሄንን ትግል ህዝቡ መነሳት አለብህ መቀላቀል አለብህ የምንለው። ለዚህ ነው በሰይፍም በሰላማዊ ትግልም በህዝባዊ እምቢተኝነትም ይሄንን ቡድን መሸኘት የህልውናችን ጉዳይ ነው። ህዝብ ይሄን ያደርገዋል። በነገራችን ላይ አዲስ አበባ ላይ ሊከፈል የሚችል የትኛውን መስዋዕትነት ከተከፈለ ተጠያቂም የሚሆን ምናልባት በሊቃኑ ላይ ይሄን ጉዳይ ባለመቃወም ይሄን ጉዳይ ባለማውገዝ የአዲስ አበባ ጉዳይ በኬኛ ፖለቲካ ጠቅልለን እንወስዳለን ብሎ ለሚመጣው ዕዳ ለሚመጣው የሲኦል ከተማ ተጠያቂ የሚሆነው የኦሮሞ ሊቃን ነው፣ ማንም አይደለም። ለሚደርስበት ማንኛውም የጥፋት ውርጅብኝ በሚቀጥለው የስርዓተ መንግስቱም አሁን ባለው የአብይ አገዛዝም ምክንያቱም ከህዝብ ጋር ነው እየጣላ ያለው፣ ከሰፊው ህዝብ ጋር ከባለቤቱ ጋር ነው የሚጣላ ያለው። ከባለቤቱ ጋር ሲጣላ ምናልባትም አደጋው ለታሪክም ለጆሮም ለአይንም የሚከብድ አደጋ ሊመጣ ይችላል። በዚህ ሂደት ውስጥ ይሄንን ገምግሞ ይሄንን ማውገዝ እንደ ኦነግ መግለጫ መስጠት ሊቃኑ እየወጣ ይሄንን ፕሮጀክት ቢቀርብን ይሻላል ጎመን በጤና ማለት እኔ ትልቅ ኃላፊነት ነው ብዬ አስባለሁ። ይሄንን ሳያደርጉ የሚቀሩ ግን ከሆነ ሐሳቡና አጀንዳው ይገዛናል ግን ጊዜው አይደለም በሚል በዝምታም የሚተባበሩ ድጋፍ እንደሆነ ተመዝግቦ ሊቀመጥ ይችላል። ስለዚህ ይሄ አደጋ ደግሞ ህዝቡ እየገባው አሁን ስለመጣ ጉዳተኛው እየገባው ስለመጣ ዳቦ ያጣ ህዝብ የአብይ መናፈሻ ሄዶ ፋውንቴን እያየ
መቼም ወደ ቤቱ ተደስቶ እንደማይገባ ግልጽ ነው። አብይ ቃና ላይ የሚያወራውና መሬት ላይ ያለው ህዝብ ስለሚለይ ማለት ነው። ይሄ ህዝብ አደባባይ ላይ ወጥቶ ከፍተኛ ጉዳት ቢያስተናግድም ይሄንን ስርዓት ግን መገርሰሱ እኔ በእርግጠኝነት ነው የምናገረው። ይሄ ጉዳይ እየመጣ ስለሆነ የጽናት ሚዲያ ቤተሰብ የአብይ የከተማና ከተሜነት እንደዚሁም ቆሻሻን እያጸዳው ነው። ናዝሬት ብሄድ ይሄ ቆሻሻ ትርጉም የለውም። አዲስ አበባ ያለውን ቆሻሻ ግን እናጽዳው ያለበት ፖለቲካዊ እንድምታ የኦነግ መግለጫ የአዲስ አበባ ወሰንና በኦሮሚያ የማጠቃለል ፕሮጀክት ምን እንደሚመስል ከዚህ በፊት ደጋግመን ስንመሰክርም ስንታሰርበትም የቆየ ነው አጀንዳ ዛሬ አደባባይ ላይ መጥቷል። ምስክርነቱን ሰጥተዋል። በታሪክ ሪከርድ አድርገን መዝግበነዋል። ነገ ጠዋት በሚፈጠረው ሀገር ላይ ምናልባትም በዚህ ቀውስ ውስጥ የተሳተፈ የተባበረ በሂደቱ ላይም ወንጀል የፈጸመ ጄኖሳይደር በሙሉ ከህግም ከታሪክም ከሞራል ተጠያቂ እንደማይሆን ግልጽ ነው። ይህንን ልናሰምር እንፈልጋለን። አዲስ አበባ ህዝብ ባለቤት ነው፣ ነዋሪ ነው፣ ዜጋ ነው። መብቱ ሳይሸራረፍ እንደ የትኛውም ህዝብ እንደ የትኛውም አካባቢ ተከብሮ የሚኖርበትን አገር በመስዋዕትነት ያረጋግጣል። የማይቀር ጉዳይ ነው። ኦሮሞ አዲስ አበባ ውስጥ ይኖራል፣ የአዲስ አበባ ነዋሪ ነው። አማራው አዲስ አበባ ውስጥ ይኖራል፣ የከተማው ነዋሪ ነው። ባለቤት ሁሉም ነው የሚኖረው። የራሱን ክልላዊና ስርዓታዊ መንግስት ግን ማዋለድ የግድ ይፈልጋል። እንበተናለን የሚሉ ኃይሎች መበተን እንደ አንድ ምርጫ የሚይዙ ከሆነ አዲስ አበባም የራሱን ይዘን አብረን እንኖራለን የሚል ሊግ ካለ በዛው ስምምነት አዲስ አበባ ተቀምጦ በዛም ጉዳይ ይነጋገርበታል። ጨፍልቀ ጠቅልዬ እወስዳለሁ የምትል ግን የሲኦል በር እንደሚከፈት ስንነግርህ በታላቅ ኩራት ነው። ይህን ምስክርነት ይሰጣል። የሲኦል በሩ ያዋጣኛል የምትል ከሆነ በሲኦል መንገድ አዲስ አበባ ይገጥምሃል። የሰላሙ መንገድ የምትፈልግ ከሆነ በሰላም መንገድ ያጫውታል። ለዛ ውሳኔ ግን አብረን በቅርቡ የምናየው ይሆናል። የጽናት ሚዲያ ቤተሰብ ዛሬ በአዲስ አበባ ጉዳይ ላይ በዋናነት ኦነግ ከሰጠው መግለጫ ጋር እያያያዝኩኝ አብይም ከሚያወራው ዲስኮርስ እና ተራና እርባና ከሌለው ወሬ ጋር ዋነኛ ልባቸውን ስንፍቀው ግን እውነተኛ ማንነታቸው ምን እንደሚመስል ወደ እናንተ ትንሽ ሀሳብ መስጠት ነው። የጊዜ ፍርድ እና የታሪክ ፍርድ ግን በቅርብ ጊዜ እንደምናይ ተስፋ እናደርጋለን እያልኩኝ ፕሮግራሜን እኔ ከዚህ